ኒውካስል ከአርሰናል እንዲሁም ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምት። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁን የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎችን አስመልክቶ ግምቶችና ሌሎች መረጃዎችን ወደ እናንተ ይዘን መጥተናል። አብሮነታችሁ አይለየን። ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ፣ እሁድና ሰኞ ይከናወናሉ። ቅዳሜ ክሪስታል ፓላስ ሊቨርፑልን፣ እሁድ ደግሞ ኒውካስል አርሰናልን የሚያስተናግዱበት ጨዋታ ተጠባቂ ናቸው። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ 7 ጨዋታዎች ይደረጋሉ። ቀን 8 ሰዓት ከ30 ላይ ማንቸስተር ዩናይትድ ከሜዳ ውጪ ከብሬንትፎርድ ጋር የሚያደርገው ጨዋታ ይጠበቃል። ባለፈው ሳምንት ቼልሲን 2-1 ያሸነፉት አሰልጣኝ ሩበን አሞሪም ተከታታይ ድላቸውን ለማስመዝገብ በሚያደርጉት ጨዋታ ከብሬንትፎርድ ከባድ ፈተና ይጠብቃቸዋል። በጨዋታው ጉዳት ላይ የነበረው ዲያጎ ዳሎ ሲመለስ ኖሱር ማዝራዊና ሊሳንድሮ ማርቲኔዝ በጉዳት ካስሜሮ ደግሞ በቅጣት የማይሰለፉ ተጫዋቾች ናቸው። አማድ ዲያሎም በቤተሰብ ችግር ምክንያት ለቡድኑ አገልግሎት የማይሰጥ መሆኑ ታውቋል። በብሬንትፎርድ በኩል ሚካኤል ዳምስጋርድ ከጉዳቱ የተመለሰ ሲሆን ከአርሰናል በውሰት ወደ ብሬንትፎርድ ያመራው ሪስ ኔልሰን በቋሚነት ሊሰለፍ ይችላል ተብሏል። አምስቱንም ጨዋታዎች በማሸነፍ ሊጉን በ15 ነጥብ እየመራ የሚገኘው ሊቨርፑል በበኩሉ 11 ሰዓት ላይ ከሜዳው ውጪ ከክሪስታል ፓላስ ጋር ይጫወታል። አሰልጣኝ አርኔ ስሎት በዛሬው ጨዋታ አሌክዛንደር አይዛክን በቋሚነት ለማሰለፍ እንደሚሰሩ ይጠበቃል። ሊቨርፑል ከፓላስ በተገናኙበት ያለፉት 16 የፕሪሚየር ሊግ ጨዋታዎች የተሸነፈው በአንዱ ብቻ ሲሆን 12ቱን አሸንፏል። ያለፉትን 2 ተከታታይ ጨዋታዎች ማሸነፍ ያልቻለው ቼልሲ ከብራይተን፣ ማንቸስተር ሲቲ ከበርንሌይ እና ሊድስ ከበርንመዝ በተመሳሳይ 11 ሰዓት ላይ ጨዋታቸውን ያደርጋሉ። ቶተንሃም ሆትስፐርም ምሽት 4 ሰዓት ላይ ከወልቭስ ጋር የሚጫወት ይሆናል። አሁን ወደ ጨዋታዎቹ ግምቶች እናልፋለን። በድጋሚ አብሮነታችሁ አይለየን። ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ፣ እሁድ እና ሰኞ ይከናወናሉ። ቅዳሜ ክሪስታል ፓላስ ሊቨርፑልን፣ እሁድ ደግሞ ኒውካስል አርሰናልን የሚያስተናግዱበት ጨዋታ ተጠባቂ ናቸው። ሊቨርፑል አሳማኝ ባልሆነ መልኩ ቢሆንም አሸንፎ ሲወጣ ስለነበር ይህ ጨዋታ የሚፈተንበት ይሆናል ብሏል የቢቢሲው እግር ኳስ ተንታኝ ክሪስ ሱተን እነዚህን ጨምሮ የሳምንቱን ጨዋታዎች ግምት እንደሚከተለው አስቀምጧል። የቅዳሜ ጨዋታዎች ብሬንትፎርድ ከማንቸስተር ዩናይትድ። ባለፈው ዓመት ብሬንትፎርድ 4-3 አሸንፎ ነበር። ዘንድሮ ብሪያን ምቤሞ ለማንቸስተር ሲቲ አሰልጣኙ የነበሩት ቶማስ ፍራንክ ለቶተንሃም አስረክበው የሚቀርበው ብሏል። የኬት አንድሪውስም ሆነ የሩበን አሞሪም ቡድን መገመት አስቸጋሪ ነው ሲል ሱተን ጨምሮ አመልክቷል። ዩናይትድ የግብ ዕድሎችን በመፍጠር በሊጉ ቀዳሚ ቢሆንም እስካሁን አልተጠቀመበትም ሲልም አመልክቷል። ጨዋታውንም በአቻ ውጤት እንደሚጠናቀቅ 1-1 እንደሚወጡ ገምተዋል። ቼልሲ ከብራይተን። ቼልሲ ከማንቸስተር ዩናይትድ እና ባየር ሙኒክ ተከታታይ ሽንፈቶች በኋላ ከባድ ጨዋታ ይጠብቀዋል። የኤንዞ ማሬስካ ቡድን አሳማኝ መሆን ካለመቻሉም በላይ የኮል ፓልመር መሰለፍ አጠራጣሪ ነው። ብራይተን ጎሎችን ማስቆጠር ቢችልም ወጥ አቋም ማሳየት ግን ተስኖታል። ብራይተን ጎሎችን ማስቆጠር ቢችልም ወጥ አቋም ማሳየት ግን አልቻለም። በዚህም ጨዋታው 1-1 እንደሚጠናቀቅ ገምቷል ሱተን። የቅዳሜ ሌላኛው ተጠባቂ ጨዋታ ክሪስታል ፓላስ ከሊቨርፑል የሚያደርጉት ነው። ሊቨርፑል ወደ ሙሉ አቋሙ በቅርቡ ተመልሶ ቡድኖችን ማሽመድመድ እንደሚጀምር አስባለሁ ብሏል። ይህ ግን ከፓላስ ጋር በሚደረጉ ጨዋታ ይሆናል ብዬ አልገምትም ሲል የቢቢሲው እግር ኳስ ተንታኝ ክሪስ ሱተን አመልክቷል። ፓላስ በኮሜንት ሺልድ በፍጹም ቅጣት ምት አሸንፏቸው እንደነበረ አስታውሷል። በዚህም 0-0 እንደሚወጡ ነው የገመተው። ሊድስ ከበርንመዝ። ሊድስ ባለፈው ሳምንት አስደናቂ በሆነ መልኩ ወልቭስን አሸንፈዋል። በውድድር ዓመቱ የሚኖራቸውን ጉዞ የሚያመለክት ነው። በርንመዝ ባለፈው ሳምንት ከኒውካስል ጋር ጥሩ ባይሆኑም ቡድኑ የጎል ዕድሎችን መፍጠሩም ይታወቃል። በዚህም 2-1 በርንመዝ እንደሚያሸንፍ ገምተዋል። ሌላኛው ጨዋታ ማንቸስተር ሲቲ ከበርንሌይ የሚያደርጉት ነው። ፔፕ ጋርዲዮላ ባለፈው ሳምንት ከአርሰናል ጋር መከላከልን የመረጠ ሲሆን አሁን ደግሞ ተረኛው በርንሌይ ይሆናል። በርንሌይ ከሊቨርፑልና ማንቸስተር ዩናይትድ ጋር ለመፎካከር ቢሞክሩም በዚህ ጨዋታ ግን ሲቲን ለመቋቋም እንደማይችሉ ሱተን አመልክቷል። በዚህም ሲቲ 3-0 እንደሚያሸንፍ ነው የገምተው። ኖቲንጋም ፎረስት ከሰንደርላንድ። የፎረስቱ አለቃ አንጅ ፖስቴኮግሉ እስካሁን አንድም ጨዋታ ካለመሸነፋቸው በላይ አሁንም ከባድ ጨዋታ ይጠብቃቸዋል። ሰንደርላንድ በ10 ተጫዋች ከአስቶን ቪላ ጋር አቻ መለያየት ችሏል። በደንብ የተደራጀ ቡድንም አለው። ሀቢብ ዲያራ በጉዳት ባይሰለፍም ቡድኑ ጠንካራ መሆኑን አሳይቷል። ሆኖም በዚህ ጨዋታ አንጅ የመጀመሪያ ድላቸውን የሚያስመዘግቡ ይመስለኛል ሲል ሱተን አመልክቷል። ፎረስት 2-1 እንደሚያሸንፍ ነው የገመተው። ቶተንሃም ከወልቭስ ያለፉትን 5 ጨዋታዎች በሙሉ ተሸንፏል። ቶተንሃም ባለፈው ሳምንት ከብራይተን ጋር አቻ በመውጣት ያለውን አልሸነፍ ባይነትም አሳይቷል። በቻምፒየንስ ሊግ ደግሞ ጥሩም ሳይሆን ማሸነፍ ችሏል። በዚህም ቶተንሃም ወልቭስን 1-0 እንደሚያሸንፍ ሱተን አመልክቷል። ወደ እሁድ ጨዋታዎች እናልፋለን።
የእሁድ ጨዋታዎች አስቶን ቪላ ከፉልሃም። ቪላ ባለፈው ሳምንት ከሰንደርላንድ ጋር ጥሩ አልነበረም። ቡድኑ በአንድ ተጫዋች በልጦም ውህደት አይታይበትም ነበር ብለዋል። ፉልሃም በተከታታይ ሊድስና ብሬንትፎርድን ማሸነፍ የቻለ ሲሆን ቪላ ደግሞ ደካማ አጀማመሩን የሚቀይር አይመስልም። ቪላ ውጤቱን ለመቀየር እስካሁን ካሳየው በላይ መስራት እንደሚጠበቅበት ሱተን አመልክቷል። ጨዋታው 1-1 አቻ እንደሚጠናቀቅ ነው የገመተው። የሳምንቱ ተጠባቂ ጨዋታ ኒውካስል ከአርሰናል። ኒውካስል በ2023 በሜዳው አርሰናልን ካሸነፈ በኋላ የሁለቱ ቡድኖች ጨዋታ ውጥረት የነገሰበት ሆኗል። ባለፉት 3 የሴንት ጄምስ ፓርክ ጨዋታዎች አርሰናል ተሸንፏል። መድፈኞቹ ይህንን ጨዋታ ካላሸነፉ ከወዲሁ ከመሪዎቹ የመራቅ ዕድል ይፈጥራሉ። መድፈኞቹ ይህን ጨዋታ ካላሸነፉ ከወዲሁ ከመሪዎቹ መራቅ ይጀምራሉ። ሚኬል አርቴታ በዚህ አይነት ጨዋታዎች ጥንቃቄን መምረጡ የሚያዋጣ አይመስልም። ቡካዮ ሳካና ኢዜ ጥሩ ከሆኑ ማሸነፍ ይችላሉ። ማርቲኔሊ መረሳት የሌለበት ቢሆንም ዋና ጉዳይ ግን የአርቴታ ጨዋታ ነው ሲል የቢቢሲው እግር ኳስ ተንታኝ ክሪስ ሱተን አመልክቷል። በዚህም ጨዋታውን አርሰናል 2-1 እንደሚያሸንፍ ነው የገመተው። ወደ ሰኞ ጨዋታ እናልፋለን። ኤቨርተን ከዌስትሃም። የዌስትሃም ደጋፊዎች እንዲለቅ የጠየቁት ዴቪድ ሞይስ በዚህ ጨዋታ ካሸነፈ ግርሃም ፖተር ከኃላፊነት ሊነሳ ይችላል። ኤቨርተን የጎል አስቆጣሪዎች እጥረት ቢኖርበትም የማሸነፍ እድል አለው። ዌስትሃሞች ለመፎካከር የሚሆን ወኔ ያላቸው አይመስልም ሲል ሱተን አመልክቷል። ኤቨርተን 2-0 እንደሚያሸንፍ ነው ግምቱን ያስቀመጠው። አሁን ከጨዋታዎቹ ጋር በተያያዙ ወደ ተሰጡ አስተያየቶች እናልፋለን። በድጋሚ አብሮነታቸው አይለያም። ማርቲን ኦዲጋርድ አርሰናል እሁድ ከሜዳው ውጪ ከኒውካስል ዩናይትድ ጋር ለሚያደርገው የእንግሊዝ ፕሪሚየር ሊግ ጨዋታ እንደሚደርስ አሰልጣኝ ሚኬል አርቴታ ተናግሯል። በትከሻ ጉዳት የተወሰኑ ጨዋታዎች ያለፉት አምበሉ ማርቲን ኦዲጋርድ ልምምድ መስራቱን የገለጸው አርቴታ ለወሳኙ ጨዋታ ዝግጁ መሆኑንም አስታውቋል። አሰልጣኙ ከእሁድ ጨዋታ በፊት አርብ በሰጠው መግለጫ ከጉዳት የተመለሰው ቡካዮ ሳካም በጥሩ ጤንነት ላይ እንደሚገኝ አመልክቷል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ከበርንሌ ጨዋታ በፊት አስተያየቱን ሰጥቷል። አርሊንግ ሃላንድ ለጨዋታው ዝግጁ ነው፣ ማቴዮ ኮቫቺች ምናልባት ሊደርስ ይችላል ብለዋል። ኦማር መርሙሽ፣ አየት ኑሪ፣ ሪያን ሸርኪና ኩዛኖቭ ከጨዋታ ውጭ መሆናቸውን አሰልጣኙ አመልክቷል። የበርንሌ አሰልጣኝ ስኮት ፓርከር ሄዶ በሰራባቸው ቦታዎች ሁሉ ስኬታማ አሰልጣኝ ነው ሲልም ስለ አቻቸው ፔፕ ጋርዲዮላ ተናግሯል። በቡድን ውስጥ ያለው መንፈስ ጥሩ ነው፣ ማንም እንደሚያምነኝ ያውቃለሁ፣ ነገር ግን በዚህ ዓመት በሚፈጠረው ጥሩ ነገር እርግጠኛ ነኝ ሲል አመልክቷል። ሳቪኒሆ ለወደፊቱ የማንቸስተር ሲቲ አስደናቂ ተጫዋች ይሆናል ሲል ፔፕ ጋርዲዮላ በሰጠው አስተያየት ተደምጠዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በበኩሉ አሁን እንዳለፈው ዓመት ከጨዋታ በፊት ጭንቀት እንደማይሰማው ገልጿል። አሁንም ከጨዋታው በፊት ጭንቀት ይሰማው እንደሆነ የተጠየቀው አሰልጣኝ ሩበን አሞሪም በፍጹም አሁን ምንም የለም ብሏል። ከባድ እንደሚሆን አውቃለሁ ያለው አሰልጣኝ ሩበን አሞሪም ነገር ግን በዚህ ዓመት ከፍርሃት ይልቅ የመጓጓት ስሜት ውስጥ ነኝ ያለሁት ብሏል። ከማንቸስተር ሲቲ እና አርሰናል ጋር ያደረግናቸውን ጨዋታዎች ሳይ ይሄ በጣም ጥሩ ምልክት ነው ላለው አሁን ካለፈው ዓመት የተለየ ስሜት ነው ያለን ብሏል ሩበን አሞሪም ከጨዋታዎች በፊት በሰጠው አስተያየት። ወደ ተመልካቾች የእንግሊዝ ፕሪሚየር ሊግን የስድስተኛ ሳምንት ጨዋታዎች አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም።